ሃይሚ አፈቅርሻለሁ። በጣም በጣም ነው የማፈቅርሽ። ፍራንክ እያረከኝ ነው ጌታ። እመቤቴን አይደል? ፍራንክ እያረከኝ ነው። ሙሽ ተሙት አይደል? እግዚአብሔርን ተው ተው። እመቤቴን አይደል? ጌታን ፍራንክ እያረከኝ ነው። በእግዚአብሔር ረፍ በቃ። እንጂ ታፈቅኛለህ ብሩኬ። አይ ከረጅም ወራት በኋላ ሳምሪ መጣች እና ሃይሚና ብሩኬም ሰበር ዜና ይዘው መጡ። ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን የቻናሌ ቤተሰቦች እንዴት ናችሁልኝ? ደህና ናችሁ? እግዚአብሔር ይመስገን እኔ ያለው በጣም ደህና ነኝ። እናንተ በያላችሁበት ሰላም፣ ፍቅር፣ ጤና እንደምትሆኑልኝ ተስፋ እያደረኩኝ ይህን ቪዲዮ ስትጀምሩ እንደተለመደው ላይክ እና ሼር፣ ሰብስክራይብ በማድረግ ሰብስክራይብ ስታደርጉ የደወል ምልክቷን በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ የተለመደ ሀሳብ አስተያየታችሁን በኮሜንት እንድትሰጡኝ እያልኩኝ እንግዲህ ያው አካውንቴ በሪካርድ ስላልለመደ ትንሽ ሞቷልና ትንሽ ዋርኒንግ ስላለበት ኮፒ ሊንክ እያደረጋችሁ ቪዲዮውን ብታዩልኝ በጣም ደስ ይለኛል። የምትወዱኝ የምታከብሩኝ ማለት ነው። እና እንግዲህ በዛሬው ዕለት ትልቅና ሰበር ዜና ነው ወደ እናንተ ይዤ የመጣሁት። ቪዲዮ ሙሉ አይታችኋል ብዬ አስባለሁ። ትናንትና በጣም የተሰማኝን ደስታ እንዲህ ብዬ መግለጽ ስለማልችል ኮሜንት ላይ የልቤ ነው የሀሳቤ መናገርም ስለማልችል በቪዲዮ መምጣት አለብኝ ብዬ ነው ወደ እናንተ ከቻልኩኝ። ታውቃላችሁ እንግዲህ እኔ ሃይሚና ብሩኬን በጣም ነው የምወዳቸው፣ በጣም ነው የማከብራቸው። ተናናሾቼ ናቸው፣ ግን ከነሱ ብዙ ነገር ያየው ብዙ ነገር የሚያስደስተኝ ለውጣቸውን የምፈልግ ትልቅ ደረጃ ደርሰው ማየት የምናፍቅ ሰው ስለሆንኩኝ ብቻ በጣም ደስ ብሎኛል። እንዲሁም ደግሞ የጨረቃ ፋሚሊዎች በጣም ደስተኛ እንደነበራችሁ በትናንትናው ዕለት በጣም አምናለሁ፣ እርግጠኛ ነኝ። እና በትናንትናው ዕለት እንግዲህ ሃይሚ ቅመማ ከብሩኬ የፍቅር ጥያቄ ቀርቦላታል ማለት ነው። ቪዲዮ ላይ እንዳያችሁት ሃይሚም ደግሞ መግደርደር ይዛለች እያለቀሰች ስሜቷን። በነገራችን ላይ ከምትወዱት ሰው ልባችሁ ከልባችሁ ከተገናኘ ሰው እንደዚህ አይነት ቃል ሲወጣ ልክ የሚሰማው ስሜት አላቅም፣ በጣም ከባድ ስለሚሆን ሃይሚም እንግዲህ የተሰማ ስሜት በዝምታና በእንባ ለመግለጽ ሞክራለች። እኔ እንኳን አይደለም እሷ እኔ ራሴ ተርበተበትኩኝ። የምር ነው የምነግራችሁ። ለምን በጣም ብዙዎቻችን ነበርነ ብሩኬ በቃ እንደተገናኙ ማለት ይችላላችሁ እንግዲህ እኛ ማጣመር የጀመርነውና ከተገናኙ በኋላ በቃ በሰሩ ቪዲዮ ሁሉ ፍቅርህን ግለጽላት ፍቅርህን ግለጽ። አሁን በቃ ሰው በጣም ሲደክሙ ትቷል ሁላ መጻፍ። በቃ ፍቅረኛሞች ናቸው ብሎ ደምድሞ ቁጭ ብሏል ህዝቤ ማለት ነውና በትናንትናው ዕለት እንግዲህ ብሩኬ እየፈራ እየቸረ ጀግናው ወንድ ልጅ የሙሽዬ ቀብራራ ልጅ ማለት ነው። የምር ቃል የለኝም። ከቡታጅራ ወንዶች በጣም የማደንቀው በጣም የማከብረው ጎበዝ ጠንካራ ስራና ስራው ላይ ብቻ ሳያወራ የሚኖር ነው። ቤተሰቡን እየቀየረ ራሱን እየቀየረ በቃ አለሁ ሳይል ነገሮችን እያስተካከለ ያለ ጀግና ልጅ ነው። እንዲሁም ደግሞ በፍቅራቸው ከቡታጅራ ዩቲዩበሮች በክብር የፍቅር ጥያቄ ለመጀመሪያ ጊዜ በአደባባይ የቀረበላት ሃይሚ በመሆኗ ልዩ ነገር አለው። ብዙዎቹ ታውቃላችሁ ሊዋደዱ ይችላሉ፣ ሊፋቀሩ ይችላሉ። ግን ጣጣቸውን ጨርሰው በውስጥ ምናምን ወደኛ የሚመጡት ምናምን እንደዚህ ያለ አይደል? እንደዚህ ፍቅር ጥያቄ በክብር ምናምን የለም። በአንድም በሌላ ምክንያት ነው ተገናኝተው ወይ ካፕል ሆነው የሚመጡት ወይ ደግሞ የውሸት ካፕል ሳይሆኑ ካፕል ሆነን ብለው ይመጣሉ ምናምን እንደዚህ አይነት ነገር ነው። ሃይሚና ብሩኬ ግን ከመጀመሪያው ሲገናኙ ምንም ሳይኖራቸው ጠንክረው ሰርተው ማየት ይችላላችሁ። ከኋላ ማታውቋቸው ካላችሁ ቪዲዮአቸው መቼም እኔ ቤት ሆናችሁ እነሱን ማታውቁት ኖራላችሁ ብዬ አላስብም። እና በጣም በብዙ ሺህ ህዝብ የሚያውቃቸው ጥሩ ማንነት ያላቸው ጠንካሮች ሰርተው የሚያሰሩ ለብዙዎች ዩቲዩበሮች እንኳን ራሱ በቃ እንጀራ የሆኑ ልጆች ናቸውና አንዲትም ቀን እንደዚህ አሁን በእነሱ ተሰርቶ ሲሰደቡ ሲረገጡ ምን ሲባሉ ምናምን እንደዚህ እንደውም አንዳንዴ በጣም ሲመራት ሃይሚ መልስ ትሰጣለች፣ ብሩኬ መልስ አይሰጥም። በቃ በትናንትናው ዕለትም አድቡ ሴቶች አደብ ግዙ፣ ከዚህ በኋላ ሚስት ያለኝ ሰው ነኝ ብሏል። እንደገና ደግሞ በጣም ብዙ ንግግሮቹ ልቤን የነኩኝ ንግግሮች አሉና ሌላው ደግሞ ምን ነበር ያለው ትዝ ሲለኝ አወራቸዋለሁ። ሌላው ወሬ እያወራው በማል ሲመጣልኝ ማለት ነውና ወንድ ልጅ እንደዚህ አክብሯችሁ ለእናንተ ጊዜ ሰጥቶ ቦታ ሰጥቶ ማለት በጣም ቀላል አይደለም። በነገራችን ላይ 2 ዓመት ማለት በጓደኝነት እንደዚህ ውስጣችሁ እየተፈላለገ ምናምን መኖር ማለት የሚከብድ ነገር አለው። እውነት ለመናገር አላማችሁ ላይ ትኩረት አድርጋችሁ የሆነ ነገር እየሰራችሁ እንደዚህ በምትኖሩ ሰዓት
ከባድ ነው የሚሆነው። ግን ደግሞ ሁሉንም ተቋቁመው ሰው ብዙ ሲላቸው ሰው ብዙ ሲያደርጋቸው በሚሰሯቸው ስራዎች በነገራችን ላይ የሚሰሩት ስራ እንደዚህ ያን ያክል ጸብ ኖሯቸው አይደለም። እውነቱን ስነግራቸው ስራ ነው የሚሰሩት ብዙ ጊዜ ሲጣሉ። ግን እኔ አንዱን የሆነ እንትን ብላችሁ የምታረጉት ነገር እንደ ፋሚሊ ደስ አይለኝም። ሁለቱ በጣም ይዋደዱ በጣም ትልቅ ደረጃ መድረስ ያለባቸው ልጆች ናቸውና የሆነ ነገር በተፈጠረ ቁጥር ስራ በሰሩ ቁጥር የሆነ እርስ በርሳቸው የምትጋጩት ነገር ኦዲየንሶች በጣም ያበሳጨኛል። ተከባብራችሁ ያንን ጊዜ ብታልፉት አሪፍ ነው። ምክንያቱም ዞሮ እነሱ ሲገናኙ የምታፍሩት እናንተ ስለሆናችሁ ማለት ነውና ፍቅር ነው የሚያሸንፈው። ፍቅር ሲሆኑ ፍቅር መሆን፣ ሲጣሉ ደግሞ ተከፋፍላችሁ የእንትናዬ እያላችሁ ያ ይደብራል። እንደ አንድ ፋሚሊ እንደ አንድ ሀይሚና ብሩኬ አይታችሁ ወደፊትም ሊኖር ስለሚችል ነው የምነግራችሁ። ያለ ጸብ ካያችሁ የብዙ ዩቲዩበሮች ቻናል ያለ ጸብ አይደምቅም። እና ሀይሚን ዝም ብላችሁ ማየት ትችላላችሁ። ጸብ ሲሆን በጣም ቫይራል ነው ሁሉም የነሱ ብቻ አይደለም። ምክንያቱም ወዳጅም ጠላትም ስለሚያዩ የነሱ መጠላት የሚፈልግ ሰው ስላለ እናንተ ደግሞ ኦዲየንስ የነሱ ቤተሰቦች ክፍተት መፍጠር የለባችሁም። እንደገና ደግሞ በቃ ነገሩ እንዳይሰፋ እንዳይለጠጥ ምናምን ማድረግ የምችሉት እናንተ ናችሁ። በቃ ይሄን ነገር አንፈልግም፣ አንድ ሆናችሁ ፍቅራችሁን ብቻ አሳዩ። በፍቅር ሲመጡ ደስ አይሉ። እኔና ሀይሚ በጣም ጸብ ባለሳት አለ የሚቅርታ አድርጎልኝና ስክሮል አድርጌ ነው ማለፍ እናደዳለሁ። እነሱ ማየት የምፈልገው እኔ በፍቅርና በፍቅር ብቻ ነው። የሚያስቅ ፕራንካቸው የሀይሚ የተመታ ፕራንክ የሚያዝናና ብራንክ እሱን ነው ማየት የምፈልገው እንጂ እንደዚህ ሲጣሉ አላይም። እውነቱ ስነግራችሁ ማለት ነው። ግን ደግሞ በዛው ልክ ደግሞ ሰላም የሚፈልግ ሰው እንዳለ ሁሉ ጸብ የሚፈልግ በቃ የሆነ ጸብ የሚያስደስተው ነገር ፈልጎ እርስ በርስ እንዲጋጩ የሚያደርግ ሰው ስላለ እናንተ ደግሞ በጣም የምትወዷቸው የምታከብሯቸው አንድ ሆናችሁ በጋራ ሆናችሁ ጉዞ ወደፊት 500,000 600,000 1 ሚሊዮን እያላችሁ በሰፊው እንደምታከብሩ አልጠራጠርም፣ አምናለሁ። እኔ በጣም ነው የምወዳቸው ሀይሚና ብሩኬ። እንደ እድሜያቸው ሳይሆን ከእድሜያቸው በላይ ብዙ ሰርተው ብዙ እየሰሩ ያሉ ልጆች ናቸው። ሰው የሚወዳችሁ ይኖራል፣ የሚጠላችሁ ሊኖር ይችላል። በዚህ ምድር ላይ ሰው ሁሉ ይውደዴ ማለት አይቻልም። ሰው እንዲሁ አይቶ የሚጠላችሁ ይኖራል፣ ምንም ሳትነኩት ማለት ነው። ምንም ሳታደርጉት ሳትደርሱበት የራሳችሁን ኑሮ እየኖራችሁ የሚጠላችሁ ሰው ሊኖር ይችላል። እንዲሁም ደግሞ ምንም ሳታደርጉለት የሚወዳችሁ ሰው ይኖራል። ሰውን ስትወዱ በጥቅም አትውደዱ። አሁን እናንተ ማንኛውም ኦዲየንስ አሁን አንድ ሰው ሲደግፈው ያለ ጥቅም ነው ከነሱ ምንም ጥቅም። አሁን እነሱ ቪዲዮአቸውን አይታችሁላቸው አበረታታችኋቸው ብዙ ጠቅማችኋቸው ነው ቢወዷችሁ ብትሉ ምሳሌ ማለት ነው። ግን ተመልካች ግን ምንም ተጠቅሞ አይደለም። በቃ ስልክ ወደደ ይሞትላቸዋል። በቃ ሳያውቋቸው እኮ ነው የሚሟሟቱላቸው እዚህ ሚዲያ ላይ የሚጣሉላቸው ምናምን ሳያውቋቸው እነሱና በጣም ነው ደስ ያለኝ። ቃል የለኝም። መጨረሻችሁ እንዲያምር እመኛለሁ እና አንድ ታላቅ እህት ትልቅ ቦታ እንድትደርሱ እግዚአብሔርም እንዲረዳችሁ እኔ መጸልያለሁ። እንዲሁም ደግሞ ተሽላችሁ ደግሞ ለሌሎች አርያ መሆን እንድችሉ በጣም ብዙ ምሳሌ መሆን የምችሉበት እንትን ስላላችሁ ነው። እናንተ ከመጀመሪያ ጀምሮ ስለምከታተላቸው ተብሎ ዩቲዩብ ተከፍቶላቸው ወደዚህ ሲመጡ ሰብስክራይብ ያደረኳቸው ቁጥር 1 ስለሆንኩኝ ዛሬም ነገር በጣም ነው የምወዳቸው። ትልቅ ደረጃ እንዲደርሱልኝ አሁንም እመኛለሁ። የሰው ደስታ የሚያስደስታችሁ ደግሞ ደስታቸውን ተካፈሉ፣ በርቱልን፣ ጠንክሩልን እያላችሁ በአንድም በሌላም ሰፖርት አድርጓቸው በሀሳብ። በነገራችን ላይ ሀይሚና ብሩኬ ላይ በጣም ስማርት የሆኑ ደጋፊዎች አሏቸው። በቃ ትልቅ በእድሜ ተለቅ ያሉ ትዳርን ያዩ እናቶች የሆኑ ጭምር ናቸው የሚከታተሏቸው። ሀይሚና ብሩኬን ብዙ የሚናፍቁላቸው ነገሮች አሉ። በኩያ እድሜያቸውም ደግሞ የሚከታተሏቸው አሉና ትላልቅ የሆናችሁት በውስጥም በውጭም እየመከራችሁ ከዚህ በላይ ትልቅ ደረጃ ደርሰው እንድናያቸው ያብቃን። እውነት ለመናገር አስቡት እንግዲህ ዝም ብላችሁ ስታስቡት ሀይሚና ብሩኬ ሲገናኙ ከዜሮ ነው የተገናኙት። ከዚህ በኋላ ራሱ ፍቅራቸው ምን ሊሆን እንደሚችል አሁን ትዝ አለኝ። እኔና አንቺ ስንገናኝ አለ ብሩኬ ከዜሮ ነው የተገናኘ ነው። ከዚህ በኋላ ወደ እኔ ህይወት የምትመጣ ሴት ካለች ጥቅም ፈልጋ እንጂ እኔም ፈልጋኝ አይደለም ብሏል። ትክክለኛ መልስና ጥያቄ ነው። ብዙ ሰው ወደ ህይወታችሁ ሲመጣ ራሳችሁን ታዘቡ። የሆነ ነገር ካላችሁ ደስታ ላይ ከሆናችሁ የሚያስደስታችሁ ነገር ካለ ተከታያችሁም አጨብጫቢያችሁም ብዙ ነው። እናንተን ከፍቷችሁ ወይ ደግሞ እናንተ የተሰበራችሁበት ነገር ሰው ሲያይ ግን ትቷችሁ ነው የሚሸሸው። ስለዚህ በተሰበራችሁ ሰዓት ወይም ደግሞ ምንም ባልነበራችሁ ሰዓት ከጎናችሁ የነበረን ሰው አስቡ፣ ከነሱ አትለዩ፣ የክፉ ቀናችሁን ሰው አትርሱ ለማለት እወዳለሁ። በድጋሚ
ፈጣሪ ትልቅ ደረጃ ያደርሳችሁ። ወዳችኋለሁ። ላይክ፣ ሼር፣ ሰብስክራይብ አትርሱ። እንደነገርኳችሁ ከቻላችሁ ኮፒ ሊንክ አድርጉልኝ። በቻልኩት መጠን ለመምጣት እሞክራለሁ። ከዚህ በኋላ አንዳንዴ ታውቃላችሁ ዩቲዩብ በአንድ በሌላ መንገድ አስጠልቷችሁ ምናምን ደብሯችሁ መስራት ስታቆሙ ድጋሚ ለመምጣት ትቸገራላችሁና አንዳንድ ኬዞች ገጥሞኝ በራሴ ምክንያት እየሰራሁ አልነበረም። ብዙም ደስተኛ አልነበርኩም ዩቲዩብ ላይ እና ዝም ብዬ ላለመጥፋት ሪከርድ ነበር የምፖስተው። እንግዲህ ከዚህም በኋላ እግዚአብሔር ከረዳኝ ሪከርዱንም ይህንንም ለማድረግ እሞክራለሁ። ወዳችኋለሁ። መልካም ጊዜ። ቻው ቻው።